ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ከአላማጣና ኮረም ከተሞች መውጣታቸውን እየተዘገበ ባለበት ወቅት ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸውን ለቢቢሲ ገለጹ። ግጭት ይቀሳቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን ነዋሪዎች ተናግረዋል። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢው ባለስልጣንና በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማው ውጥረት መኖሩንና ነዋሪዎች እየሸሹ እንደሚገኙ ገልጸዋል። ስማቸው እንዳይጠቀስ የጠየቁ ቢቢሲ ያነጋገራቸው ግለሰብ ከአላማጣ ሸሽተው ወደ ቆቦ መሄዳቸውን ተናግረዋል። አሁን ቆቦ ነን፣ አልጋ የሚባል የለም፣ በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት ያሉት ነዋሪው ቤተሰብ ያለው ቤተሰብ ጋር ወይም አልጋ ለሁለትም ለሶስትም ይዞ ነው ያለው ብለዋል። አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው፣ ሁሉም መሸሽ ነው የሚፈልገው ሲሉም አክለዋል። ኮማንድ ፖስቱ ማለትም የመከላከያ ታጣቂዎችና የፌዴራል ታጣቂዎች ራሳቸውን ብቻ መታደግ ጀመሩ። እነሱ ካምፓቸውን ለቀው ሲወጡ ህዝቡ በእግሩ መውጣት ጀመረ ብለዋል ነዋሪው። ሐሙስ ጠዋት በአንድ መኪና የወጡ ሰዎች እንደነበሩ ጠቅሰው አሁን መኪናም ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ብለዋል። የከተማ ነዋሪዎች ከረቡዕ ጥር 20 2018 ዓ.ም ምሽት ጀምሮ በእግራቸው እንደወጡም ገልጸዋል። በእግር ጫካ ለጫካ ነው የወጡት፣ አሁን ደግሞ የጫካውን መንገድ ሰምተው ዘግተውታል ሲሉ ነዋሪው አክለዋል። መከላከያ ሰራዊትና የፌዴራል ኃይሎች ከካምፖቻቸው ወጥተው ወደ ጥሙጋ ፍግፍጓል ሲሉን ደነገጥን በማለት በህዝቡ ዘንድ የተፈጠረውንም አብራርተዋል። በአላማጣ ከተማ የተለያዩ የአስተዳደር ቢሮዎች ሰራተኞች ወደ አንድ ቦታ መሰብሰብ መጀመራቸው ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮች ተቋሞችን መያዝ ጀመሩ ሲሉ ገልጸዋል። መከላከያ ሰራዊትና የፌዴራል ኃይሎች ረቡዕ ሌሊት ከ8 እስከ 10 ሰዓት ባለው ጊዜ መውጣት መጀመራቸውንም ተናግረዋል። ሲቪሎች ተደናግጠው ሌሊት 5ም 6 ሰዓትም መውጣት ጀምረዋል ሲሉ ለቢቢሲ ተናግረዋል። ነዋሪው አክለው ምንም ተኩስ አልነበረም፣ የሆነ ቢሮዎች ሲቆጣጠሩ ባንዲራ ይሰቅላሉ፣ ወደ ላይ ይተኩሳሉ፣ የተኩስ ልውውጥ አልተካሄደም፣ አርሚ 24 እና አርሚ 33 የሚባሉት በከፍተኛ ቁጥር እየገቡ ነበር ብለዋል። ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉ አንድ የቀድሞ የአካባቢው ባለስልጣን የፌዴራል ኃይሎች ከተማውን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነ ለቢቢሲ ገልጸዋል። አወዛጋቢ ቦታ ነው፣ ፌዴራል ነበር የሚቆጣጠረው፣ በሁለቱም ወገን ያለው የመንግስት መዋቅር ፈርሷል፣ ኮማንድ ፖስት ነበር የሚያስተዳድረውም ብለዋል። የቀድሞ ባለስልጣን አክለውም አሁን ግን ሙሉ በሙሉ ሰራዊቱ ስለወጣ ሙሉ ሌሊቱን በታጣቂዎች ሰው ሲታሰርና ሲታፈን ያደረው፣ ዘረፋም እየተፈጸመ ነው። ብዙ ነዋሪ ወደ ቆቦና ወልዲያ ሸሽቶ ወጥቷል። በአካባቢው ምንም አይነት ተኩስ እንዳልነበረ ነዋሪዎች ለቢቢሲ ገልጸው የትግራይ ኃይሎች የተለያዩ አርሚዎችን ሲያስጠጉ ስለነበር የፌዴራል ኃይሎች ኃይላቸውን ለመሰብሰብ ብለው ከስፍራው ሳይወጡ እንዳልቀረ አመልክተዋል። በአካባቢው ያለው ሁኔታ ወደ ግጭት የሚያመራ ይመስለኛል ያሉት የቀድሞ የአካባቢው ባለስልጣን ሰራዊቱ አሁን ላይ ወደ ቆቦና ጮቤ የተባለ አካባቢ እንደሰፈረ ተናግረዋል። የትግራይ ኃይሎች ቀድሞም ከተማው ውስጥም ገጠር አካባቢም ነበሩ ያሉት የቀድሞ ባለስልጣኑ የተለያዩ ወንጀሎች ቢፈጸምም የኃይል መመጣጠን ስላልነበረ መከላከያም ፌዴራል ፖሊሶችም ማስቆም አልቻሉም ነበር ብለዋል። አሁን ላይ ሙሉ በሙሉ አካባቢው በትግራይ ኃይሎች ስር እንደሚገኝም አክለዋል። በነዋሪዎች ዘንድም ከፍተኛ የሆነ ሽብርና ስጋት እንዳለም ገልጸዋል። በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩትና አሁን ላይ ከተማውን ሁኔታ በቅርበት የሚከታተሉ አቶ ዝናቡ ደስታ ከ2-3 ቀናት በፊት ጦርነቱ በማይጸብሪ አካባቢ በጸለምት በይፋ ጀምረዋል ሲሉ ለቢቢሲ ተናግረዋል። አሁንም የ2013፣ 2014 እና 2015 ተመሳሳይ የሆነ በወጣቱ ላይ እልቂት ጀምረዋል። ቶሎ ብሎ ሊቋረጥ ካልቻለ መልሶ የትግራይ ህዝብ በተለይ እናቶች የሚያለቅሱበት ነው የሚሆነው ሲሉ ስጋታቸውን ገልጸዋል። ረቡዕ ምሽት የመከላከያ ሰራዊትና የፌዴራል ኃይሎች ከአላማጣ ለቀው መውጣታቸውን አረጋግጠው አሁን በከተማው ላይ ሰፊ ውጥረት አለ ብለዋል። በአሁኑ ሰዓት ሰዎች እየታፈኑ ነው ያሉት አቶ ዝናቡ ሪዞር ተብሎ የሚጠራው አካባቢና ራያ አላማጣ ፖሊስ ጣቢያ አካባቢ የማሰሪያ ማዕከላት አሉ ብለዋል። ኮማንድ ፖስቱ ከአካባቢው ለቆ እንደወጣና በትግራይ ኃይሎች ቁጥጥር እንደሚገኝ ጠቅሰው ህዝቡ በተፈጠረው ነገር ተረብሾ በስጋት ውስጥ እንዳለም አመልክተዋል። የመከላከያ ሰራዊትና የፌዴራል ኃይሎች ሲወጡ የተኩስ ልውውጥ እንዳልነበረ ተናግረው አሁን ግን የጦርነት ድምፅ አለመሰማቱ እንጂ የጦርነት ድባብ ነው በአካባቢው ያለው ብለዋል። ህብረተሰቡ በትልቅ ውጥረትና ስጋት ላይ ነው ያለው፣ እየታሰረ እየተዘረፈ ነው ያለው፣ ስርዓት አልበኛነት ነቅሷል ሲሉም ለቢቢሲ ገልጸዋል። ቢቢሲ ከትግራይ ክልል ጊዜያዊ አስተዳደር በኩል እስካሁን ምላሽ ባያገኝም ቢቢሲ ያነጋገራቸው ነዋሪዎች ግን የቀድሞ የአካባቢው ባለስልጣን እና አቶ ዝናቡም ዝርፊያ፣ እስራትና አፈና እየተፈጸመ መሆኑን ቢናገሩም ቢቢሲ ከገለልተኛ ወገን ክሶቹን ማጣራት አልቻለም።
ስላለው ወቅታዊ ሁኔታ ከትግራይ አስተዳደርም ሆነ ከፌዴራል መንግስት በኩል እስካሁን በይፋ የተገለጸ ነገር ባይኖርም በሌላ አካባቢ በመከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መከሰቱን ዲፕሎማቲክ ምንጮች ተናግረዋል። የፈረንሳይ ዜና አገልግሎትና ሮይተርስ የደህንነትና ዲፕሎማሲያዊ ምንጮችን ጠቅሰው እንደዘገቡት ጸለምት በሚባል አካባቢ ባለፉት ቀናት ግጭቶች እንደነበሩ አረጋግጠዋል። ሐሙስ ዕለት ደግሞ የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች የሚያደርጋቸው በረራዎች መሰረዛቸውን ተጓዦች አንድ የክልሉ ባለሥልጣንና የአየር መንገዱ ምንጭ አረጋግጠዋል። ለ2 ዓመታት የተካሄደውን የትግራይ ጦርነትን ተከትሎ በተደረሰው የሰላም ስምምነት ላለፉት 3 ዓመታት ጦርነት ቆሞ የነበረ ሲሆን አሁን የተፈጠረው ውጥረት ሌላ ዙር ጦርነትን እንዳይቀሰቀስ ስጋት ፈጥሯል። ቀናት ያስቆጠሩ አሳሳቢ ክስተቶችን በተመለከተ የኢትዮጵያ መንግስትም ሆነ የትግራይ ጊዜያዊ አስተዳደር እስካሁን በይፋ ያሉት ነገር የለም። የአሜሪካ ምክር ቤት አባል በኢትዮጵያ ግጭት መቀስቀሱ እንዳሳሰባቸው ገለጹ። በአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ አባል የሆኑት ግሪጎሪ ሚክስ በሰሜን ኢትዮጵያ ግጭት መቀስቀሱ የሚሊዮኖችን ሕይወት ለአደጋ የሚያጋልጥና የቀጠናውን ሰላም የሚያናጋ ነው ሲሉ ስጋታቸውን ገለጹ። የኮንግረስ አባሉ ሚክስ ግጭቱን በተመለከተ ባወጡት መግለጫ ሁኔታው ኢትዮጵያን ወደ እርስ በርስ ጦርነት የሚመልስና የትኛውም ወገን አትራፊ እንደማይሆን በመግለጽ ሰላማዊ መፍትሄ እንዲፈለግ ጠይቀዋል። ሚክስ በግንቦት ተአማኒ ምርጫ ለማካሄድ ሁሉም ወገኖች ከግጭት ተቆጥበው እርዳታ ለሚያስፈልጋቸው እርዳታ የሚቀርብበትን መንገድ እንዲያመቻቹ፣ የፕሪቶሪያው ስምምነትም ሙሉ ለሙሉ ተግባራዊ መሆን አለበት ብለዋል። ኢትዮጵያን የገጠሟት ፖለቲካዊ ችግሮች በጦር ሜዳ ሊፈቱ አይችሉም። ለኢትዮጵያ ሕዝብ የተሻለ የወደፊት ዕጣ ፈንታ ለማስገኘት ዲፕሎማሲ፣ ነፃና ፍትሐዊ ምርጫ ብቸኞቹ አስተማማኝ መንገዶች ናቸው ማለትም መክረዋል። ጠበቃና የዲሞክራቲክ ፓርቲ አባል የሆኑት ግሪጎሪ ጆርጅ ዋልደን ሚክስ ከኒውዮርክ ተመርጠው የአሜሪካ ምክር ቤት አባል ሲሆኑ በምክር ቤቱ የውጭ ጉዳይ ኮሚቴ ሊቀመንበር ሆነው ሰርተዋል። አሁንም የኮሚቴው አባል ናቸው። ዘገባው የቢቢሲ ነው።